ሰላም ሰላም ጋይስ እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን በጣም ደህና ነኝ። ሁላችሁም በያላችሁበት ሰላማችሁ ብዙ ትርፍ ይበልኝ። ዛሬ እንግዲህ እንግዳ እየመጣ ነው። ከባድ ስራ ላሰራው ነው ማለት ነው። ስራው ምንድነው? አብራችሁ ቪዲዮ ላይ የምታዩት ይሆናል። እስኪ እስከ መጨረሻው ድረስ ተከታተሉ እና እንግዳችን መጥቷል። እንግዲህ ይኸው በቃ እሱ አላሳፈረኝም። ዛሬ ትንሽ ስራ አለኝ በቃ ስጠራው የሆነ ነገር አለ ምናምን ብዬ ነበርና ከዛ መጣ። ሲመጣ እንግዲህ እዚህ ጋር ቁርስ መክሰስ ነገር አለች ስለው በቃ ባንዴ ነው ያወቃት ማለት ነው። ያው ድምፁን እየቀዳሁኝ ነበረ፣ ነገር ግን ሌላ ድምጽ ስለገባብኝ ሳይለንት አድርጌያለሁ እሱ የሚያወራውን ማለት ነው። በዛ ነው እንጂ በጣም እየተናገረ እያወራ ነበረ ሲቆፍር የነበረው። ግን ምንም ማድረግ አይቻልም። ምንድነው የሴት እንግዳ የበሬ እንግዳ ነው ምንድነው የሚባለው ነገር ነበር የሚባለው፣ ግን ወንድ ልጅ ይከበር ነበር። በቃ ታዲያ እንዴ! ስለዚህ ይስራ። በአሁኑ ሰዓት እንኳን ሳይሰሩ ሰርቶ ራሱ ከባድ ነው ለመኖር። ስለዚህ አንድ አፍታ ነው ያበጠራት። በነገራችን ላይ እኔ በቀደም እየቆፈርኩ ነበር፣ እንዲሁም ላይቭ ላይ እየቆፈርኩኝ እያለ ብዙ አንድ ሰዓት ምናምን ላይቭ ተቀም 1 ሰዓት ነው 40 ደቂቃ። እሱ ግን ያው እንግዲህ እንደምታዩት 10 ደቂቃ ራሱ አልፈጀችበትም። በደቂቃ ላጥ 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 ነው ያደረጋት። ስለዚህ አሁን እንግዲህ ደግሞ ቆፍሮ ስራውን ሲጨርስ ዝም አይባልማ። ስለዚህ እኔ ደግሞ ሻይ ላፍላ። ቡና እንኳን እኔ ስለማልጠጣ አላፈላም። የማይጠጣ ሰው ስለማያፈላ እንዴ ይጣፍጥ አይጣፍጥም በምን አውቀዋለሁ? ስለዚህ በቃ ተቆፈረልኝ። በነገራችን ላይ ሰሞኑ ነው የማርያም በዓል ስለነበረ አረም በአረም ነው የሆነው። አረሙም ሽንኩርቱም እኩል በኩል ነው የሆነው ማለት ነው። ስለዚህ ሳየው እኔ እንደውም ለራሴ አታሸንፈኝም ነበር። ሳየው አረሙ ሽንኩርቱም ምኑም ተመሳሰለብኝ እና ፀሐዩ ደግሞ እናንተ የክረምት ፀሐይ አይመስልም ብታዩ ማለት ነው። በጣም ነው የሚያቃጥለው ከምር። እና ዛሬ ስራ ወጥቷል። ስራ ሲወጣ እንግዲህ ያው ሰውን በዘዴ ትጠሩና ማሰራት በቃ ኑሮ በዘዴ ጾም በሁዳዴ ይላሉ አባቶቻችን። ስለዚህ ይሄን የሚሉት እንግዲህ በምክንያት ነው። እኔም ይሄን ያልኩት በምክንያት ነው። በዘዴ ቅድም ነበረ በልጅ አሳቦ ይበል ምንድነው? በልጅ አሳቦ ይበላል አንግቶ እንደዛ ነገር ነው ሳይሆን አይቀርም። ዞሮ ከተሳሳትኩኝ አርሙኝ፣ ካልተሳሳትኩኝ ደግሞ በቃ ምንም ማድረግ አይቻልም። እና ስለዚህ አሁን ደግሞ ቆይ እስኪ ምን እንደሚለኝ እናያለን። እንግዲህ ቆፍሮ ሲጨርስ ግባ ወደ ቤት እለውና እንግዲህ እዚህ ጋር አዘጋጃለሁኝ ማለት ነው። የማዘጋጀው እንግዲህ ስንዴና ሽምብራ ቆሎ የቆላሁት አለ በቀደም። ስለዚህ እሱን እሰጠዋለሁ። ከዛ እንግዲህ እዚህ ጋር ደግሞ ቆይ ሌላ ደግሞ ምን ላዘጋጅ ነገሩ ጠላም አለ። አረቄ ስልኩ ደግሞ ቻርጀር አድርጊ ብሎኝ እናንተ ማንኛውም በዚህ ሰዓት ስልኩን ብሰጠውማ ሄሎ ሄሎ እያለ ጥሎኝ ልቅ ነው የሚለው። ስለዚህ እኔ ደግሞ ስልኩን ሳይለንት አድርጌዋለሁ። ስለዚህ ማንም ቢደውል አይሰማም። ስለዚህ የሚበል የምን ብለው አሁን 700 ብር ይከፈላል። ዛሬ ሊቀይሩ 700 ብር ነው። መጀመሪያው ነው የናገሩ